በአሜሪካ እየተካሄደ ያለው ተቃውሞ ተባብሶ ቀጥሏል። በሎስ አንጀለስ የተከሰተው የስደተኞች ቁጣ አምስተኛ ቀኑን ይዟል። የሜክሲኮ ባንዲራ የተቃውሞ ምልክት መሆኑ አነጋጋሪ ሆኗል። የግዛቲቱ ባለስልጣናት ከፕሬዝዳንት ዶናልድ ትራምፕ ጋር አለመግባባት ውስጥ ገብተዋል። በዩናይትድ ስቴትስ ኦፍ አሜሪካ የትራምፕ አስተዳደር ህገወጥ ስደተኞች ናቸው በሚላቸው ሰዎች ላይ እየወሰደ የሚገኘው ከባድ እርምጃ በሎስ አንጀለስ ከፍተኛ ተቃውሞ ገጥሞታል። ጉዳዩ ከአርብ ዕለት ጀምሮ ወደማያባራ ብጥብጥና ግጭት ማምራቱ ይታወቃል። በሎስ አንጀለስ ተቃዋሚዎች ከጸጥታ ኃይሎች ጋር እያደረጉት ያለው ግጭት ተጠናክሮ ቀጥሎ ከፍተኛ ጉዳት እያደረሰ እንደሚገኝ ሲኤንኤን፣ ቢቢሲ፣ ኤቢሲ ኒውስ እና ፎክስ ኒውስን የመሳሰሉ ሚዲያዎች እየዘገቡ ይገኛሉ። ባለፈው ዓመት ከከባድ የእሳት አደጋ በተአምር ከመጥፋት የተረፈችው ካሊፎርኒያ ዛሬ ደግሞ ተቃዋሚዎች በየጎዳናው ንብረቶቿን እያወደሙባት ይገኛሉ። ከኢሚግሬሽን ጋር በተያያዘ በተፈጠረው በዚህ የተቃውሞ ሰልፍ ላይ የሜክሲኮ ባንዲራ እንደ ተቃውሞ ምልክት እያገለገለ መሆኑ ተገልጿል። ይህ የሆነው ደግሞ ሎስ አንጀለስ ከተማ ከሜክሲኮ ጋር ጥልቅ የሆነ የባህልና ኢኮኖሚያዊ ትስስር ያላት በመሆኗ በአሜሪካ ውስጥ የሜክሲኮ ዲያስፖራዎች ዋና ከተማ በመባልም ትጠራለች። የህዝብ ቆጠራ መረጃ እንደሚያመላክተው በሎስ አንጀለስና አካባቢው ከ3.4 ሚሊዮን በላይ ትውልድ ሜክሲካውያንና በርካታ ቅርሶች እንደሚገኙ ይነገራል። ካሊፎርኒያ ግዛት በአሜሪካ ካሉ ከየትኛውም ግዛቶች በላይ በርካታ ሜክሲካውያንና የደቡብ አሜሪካ ተወላጆች የሚኖሩባት ስፍራም እንደሆነ ሲኤንኤን ዛሬ በዘገባው ጠቅሷል። የግጭቱ ተሳታፊዎችም በዋናነት የደቡብ አሜሪካና ሜክሲኮ ተወላጆች መሆናቸው ተገልጿል። የሎስ አንጀለስ ነዋሪዎች ከ1/3 በላይ የሚሆኑት ከአሜሪካ ውጭ የተወለዱ እንደሆኑና በኦፕሬሽኑም ቁልፍ ኢላማ ስለመሆናቸው እየወጡ ያሉ መረጃዎች ያመላክታሉ። የሜክሲኮ ባንዲራን የያዙ ተቃዋሚዎች ከፖሊስ ጋር ሲፋጠጡ የሚያሳዩ ምስሎችና ቪዲዮዎች በስፋት እየወጡ ሲሆን ይህ ደግሞ የሪፐብሊካን ባለስልጣናትን ቁጣ ቀስቅሷል። በግንቦት ወር መጀመሪያ ላይ በሎስ አንጀለስ አካባቢ ለሳምንት በፈጀ ኦፕሬሽን 239 ህጋዊ ሰነድ የሌላቸውን ስደተኞች በቁጥጥር ስር ማዋሉን ፖሊስ ዲፓርትመንቱ አስታውቋል። ከዚህ ባለፈም በትላንትና ዕለት የሲኤንኤን ጋዜጠኞች በቁጥጥር ስር መዋላቸውን ሚዲያው አስታውቋል። የሎስ አንጀለስ ተቃውሞ ሰልፎችን በቀጥታ ሲዘግብ የነበረው የሲኤንኤን ጋዜጠኛ ጄሰን ካሮል ለአጭር ጊዜ በፖሊስ ተይዞ መለቀቁ ታውቋል። ሰኞ አመሻሽ ላይ ሌሎች ተጨማሪ 2000 የብሔራዊ ጥበቃ አባላትን ወደ ምዕራብ ጠረፏ ከተማ እንዲላክ ፕሬዝዳንት ትራምፕ አዘዋል። ፔንታጎንም ይህን ተቃውሞ ለማርገብ 700 ያህል የባህር ኃይል አባላቱን ወደ ስፍራው እንዲሄዱ አድርጓል። ከ1965 ጀምሮ የብሔራዊ ጥበቃ ሰራዊት ያለ ክልሉ ገዢ ጥያቄ ሲንቀሳቀስ ይህ የመጀመሪያው መሆኑ ተገልጿል። ይህን የትራምፕን እርምጃ የካሊፎርኒያ ገዢ ጋቪን ኒውሶም እና የሎስ አንጀለስ ከንቲባ ካረን ባስ አውግዘውታል። የአካባቢው ፖሊስ ያለማንም እገዛ ሁኔታውን ሊቋቋም ይችል ነበር ሲሉም ተሰምተዋል። ጋቪን ኒውስም ውሳኔው እሳት ላይ ቤንዚን የመጨመር ያህል ህገወጥ ድርጊት ነው በማለት የትራምፕን አስተዳደር ከሰዋል። የግዛቱ አስተዳዳሪ ሰኞ ዕለት ባሰሙት ቅሬታ ትራምፕ ጠባቂዎቹን ከገዢው ፍላጎት ውጪ ማሰማራቱ የክልሎች መብት እንዲጠበቅ የደነገገውን የአሜሪካንን ህገ መንግስት የሚቃረን ተግባር ነው ሲሉ ተከራክረዋል። የካሊፎርኒያ ጠቅላይ አቃቢ ህግ ሮብ ቦንታ በበኩላቸው ፕሬዝዳንቱ የብሔራዊ ጥበቃ አባላትን ማሰማራቱ በህግ ፈጽሞ የማይደገፍ ግጭቱን ይበልጥ የሚያባብስና ከፌዴራል መንግስት ስልጣን ውጪ የሆነ ውሳኔ ስለመሆኑም ገልጸዋል። ተመልካቾቻችን ለዛሬ ወደ እናንተ ያደረስነውን ዘገባ በዚሁ አጠናቀናል። በሌላ ዝግጅት እስክንገናኝ መልካም ጊዜ። ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ።